ከቀን በቀን ላንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። በጣም አፈቅርሃለሁ። እንዳትነኪኝ ከዚህ በኋላ። ቆይ የምራችሁን ነው እያደረጋችሁ ያላችሁት ነገር? አብርሃማውን ሄርሜላ እንደምታፈቅርህ አላቅም ለማለት ነው ይሄን ሁሉ ነገር እያደረክ ያለው? እኔ የምሬን እኮ ነው የምላችሁ። ይሄንን ነገር የምታምኑ ሰዎች ናቸው አሁን እኔ ግራ ይገባኝ። እቺ ልጅ እኮ ከዛሬ 2 ቀን ነው 3 ቀን በፊት ጓደኞችን ሰብስባ አሁን እንደዚህ ከዙሪያ ያሉ ሰዎችን ሰብስባ አብርሽን አፈቅረዋለሁ ብላ ተናግራለች። ያ ቪዲዮ ደግሞ ማለት ነው ተለቆ ሚዲያ ላይ ተሰራጭቷል። ይሄ ሁሉ ሰው አይቶታልና አንተ ያንን ቪዲዮ አላየህም ነው? ሄርሜላ እንደምታፈቅርህ አታቅም ነው? እንደ አዲስ እንደሰማ ሰው ነው እኔ ስትሆን ያየሁት ማለት ነውና አልሰማህም ነው? ያንን ቪዲዮ አላየኸውም ነው? በብሩክ ቻናል ነው የተለቀቀው። ምናልባት ካልሰማህ ማለት ነውና ይህንን ነገር አላቅም ለማለት ነው እንትን እያልክ ያለው። እሷ አይደለም እንደዚህ አውጥታ አብርሽን አፈቅረዋለሁ ብላ ከ2 ቀን ነው ከ3 ቀን በፊት ለጓደኞች ከመንገሯ በፊት ራሱ እንደምታፈቅረህ አታቅም? የዚች ልጅ ሁኔታ ፍቅር ውስጥ ያለች ሴት እንደሆነች ምንም አልገባህም? እንደዛ ሳታስብ ቀርተ ነው እስከዛሬ ድረስ አብርሃት ስትሆን የነበረው። እኔ እኮ የምር ግራ ገባኝ እኮ የምር። አሁን እች ልጅ እንደምታፈቅረው አብርሃም ሳያቀርቶ ነው እንደዚህ አይነት እንትን የሆነው? እኔ ግራ ገባኝ የምር። እኔ ምንም እንትን ሊለኝ አልቻለምና አላመንኳቸውም። አብርሽንም ሄርሜላንም ጓደኞቹንም ላምን የምችልበት ምንም አይነት ምክንያት የለም። ይሄ ሁሉ ነገር ማለት ነው ሩታንም ሰውንም ለማሳመን የተጠቀሙት ቴክኒክ እንደሆነ እንጂ የሚገባኝ ማለት ነው የምራውን አብርሃም ሄርሜላ እንደምታፈቅረው ሳያቀርቶ ምናምን ነው አይደል? ይሄ ሁሉ አምባጓሮ የተፈጠረው እዚህ ደረጃ ላይ የተደረሳችሁት እኔ ምንም ሊገባኝ አልቻለም። ከዛ ውጪ አቤል ምን ለመሆን ነው እየሞከርክ ያለው? የቆየ ቂም አለብህ እንዴ ከአብርሽና ከሩታ ጋር? የምር እንዴ እኔ በቃ እየሳኩኝ ልስራ እንጂ የዚህን ያክል እንትን የምትሉ ከሆነ እየሳኩ ልስራ እንጂ የምር የሆነ የቆየ ቂም ምናምንማ አለብህ እንጂ እኔ ሌላ አይመስለኝም። ሩታ የሆነ ያደረገች ነገር አለ ይሁን እንዴ? የምር እንደው አብርሽ አላወቀም ብለን እንውሰደው ብንል ማለት ነው። እና ለማንኛውም ማለት ነው እኔ ምንም እነዚህ ልጆች ላምንበት የምችልበት ምንም አይነት ሪዝንም ምክንያትም የለኝም። ምክንያቱም እቺ ልጅ አብርሃምን ሳታፈቅር የዚህን ያክል ነገር የምትሆንበት ምንም አይነት ምክንያትም አግባብም የለም። አይደለም አንተ አብርሃም አጠገቡ ያለ ይቅርና የትኛውም እዚህ የእናንተን ቪዲዮ የሚከታተል ሰው ሄርሜላ ከአንተ ፍቅር እንደያዛት ድብን አድርጎ ያውቃል። አይደለም ሄርሜላ ፍቅር እንደያዛት አንተ ራሱ ለሄርሜላ ስሜት እንዳለህ በደንብ ጥንቅቅ አድርገን እናውቃለንና አሁን ላይ ማንን ማታለል ብቻ እንደፈለጋችሁ ነው እኔ ግራ የገባኝ። ሩታን ነው ማታለል የፈለጋችሁት? ህዝቡን ነው? ቤተሰቦቻችሁን ነው? ማንን ነው አሁን እንትን ለማለት እየፈለጋችሁ ያላችሁት ማለት ነው? አይሚን ሩታኔ ከዚህ በኋላ እናንተን ለምታደርጉት ነገር ግድ ይሰጣታል የሚል ምንም አይነት እምነት የለኝም ማለት ነው። በቃ ሁሉንም ነገር በደንብ እያየችባችሁ ነውና ምናልባት ይህንን አጋጣሚ ተጠቅሜ ምናምን የሆነ ነገር አደርጋለሁ ምናምን ብለህ አስበህ ከሆነ ይሄ ፍጹም የማይሆን ነገር ነው። በቃ እኔ አንድ ሰው በምን አምናለሁ ይመስላችሁ? አንድ ሰው የሆነ ጥፋት ከሰራ ለዛ ጥፋቱ ኃላፊነት መውሰድ አለበት፣ ከምንምና ከምንም ነገር በላይ ማለት ነው። አንተ እስከዛሬ ድረስ ከሄርሜላ ጋር ላደረግከው ነገር ጥፋት መሆኑን አምነህ አውቀ ሩታ እግር ስር ተደፍተ ይቅርታ ልጠይቃት ይገባል። በቃ ለጥፋት ኃላፊነት መውሰድ መቻል አለብህ። እያንዳንዷ ከሄርሜላ ጋር የተራመድካት እርምጃ ስህተት መሆኑን በመጀመሪያ ደረጃ ለሩታ ስትል ሳይሆን ለራስ ስትል ማመን መቻል አለብህ እንጂ እንደዚህ እየወደክ ድራማ እየሰራ ወደ ሩታ ህይወት ብትመለስ ኖ ማፊ ፋይዳ። የምሬን ነው የምላችሁ እግዚአብሔርን። እውነታው ይሄ ነው በቃ ምንም እዚህ ጋር ተደባብቆ ተሸፋፍኖ ምናምን ሊታለፍ የሚችል ነገር የለም። ኮመንታችሁን ሳይ በቃ እነሱ ባደረጉት ነገር በደንብ እንደተመሰጣችሁ ስላየው ነው ይሄንን ነገር እየተናገርኩ ያለሁትና እኔ ይሄንን ነገር በፍጹም ልቀበለው አልችልም። እኔ ብቻ ሳልሆን ሩታም ይሄንን ነገር ትቀበላለች የሚል ምንም አይነት እምነት የለኝም። በቃ ሄርሜላ እንደምታፈቅር ከበፊትም ጀምሮ ታውቃለች። ሶ እንደው አታቅም ብለን እንቀበል። በቃ አታቅም ዛሬ ነው የሰማው። በቃ ሄርሜላ እንደምታፈቅር የብሩኬንም ቪዲዮ አላየህም፣ ብሩክ ቻናል የተለቀቀውንም ቪዲዮ አላየህም፣ ዛሬ ነው የሰማኸው ምናምን እንበል። ሶ እስከ ዛሬ ድረስ ከዚች ልጅ ጋር ስታሳልፍ የነበረው ነገር እዚህ ደረጃ ላይ እንደሚያደርስህ አታቅም ነው? ምንድነው እስኪ ሐሳብህ ምንድነው? እዚህ ደረጃ ላይ ይሄ ነገር እንደሚያደርስህ አታቅም ነው? እቺ ልጅ እኮ ማስጠጋት ከሌለብህ በላይ አስጠግታል። መስጠት ከሌለብህ ቦታ በላይ ስትሰጣት ነበረ። አይደለም ከሚስት ከልጅህ እናት አስበለጠ ለእሷ ምን አይነት ቦታ እንዳለህ በደንብ ስታሳይ ነበርና እቺ ልጅ ታዲያ በምን አይነት ሁኔታ ነው ፍቅር ላይ ይዛት የሚችለው? እኔ እኮ
ሄርሜላን ተጠያቂ ማድረግ አልፈልግም። የምሬን ነው የምላችሁ። ሄርሜላ በተሰጣት ቦታ በተሰጣት ነገር ነው እየተንቀሳቀሰች ያለችው። አንተ እኮ ነህ እንደ ባለትዳር እንደ ልጅ አባት ራስህን ማስከበር ራስህን መቆጣጠር እንዴት አይነት ሪሌሽንሽፕ ከሰዎች ጋር ከሴት ጋር እንዴት አይነት ሪሌሽንሽፕ ሊኖርህ እንደሚገባ ማወቅ ያለብህ አንተ እንጂ እሷ አይደለችም። እሷማ በሰጣት መንገድ ተጠቅማ በደንብ አደርጋ ትዳርህን አምሳ አሁን ደግሞ በደንብ አደርጋ አንተን ወደ ማመሱ ገብታለች ማለት ነው። እና እኔ ምንም ሊዋጥልኝ አልቻለም። ማነሽ እስኪ ውሃ አምጪልኝ። ውሃ ስጠጣ ከተዋጠልኝ ማለት ነው ምንም ሊዋጥልኝ ስላልቻለ ነው። እና እኔ የዚህን ያክል ሩታን ለማታለል እና ሩታ ይሄ የምታደርጉትን ነገር አምና እንድትቀበል ለማድረግ የዚህን ያክል ርቀት ልትሄዱ አይጠበቅባችሁም። እግዚአብሔርን የምሬን ነው። እውነታው ይሄ ነው። እና እኔ በጣም ማለት ነው የጓደኞቹ ተውት፣ አንድ ራሱን የቻለ ቪዲዮ ሊሰራበት የሚችል ጉዳይ ነው የነዚህ የጓደኞቹ ማለት ነው። እኔ እንዲህ ብለው ምናምን እንደ ጋርድ ቆሞ ምናምን ማለት ነው ትወና ነው። እነዚህ ሰዎች ፊልም እየሰሩ ነው። ህይወት እኮ ነው። እግዚአብሔርን አብሮ አደጋችሁ ነው። ቢያንስ ብዙ ነገር ከዚህ ልጅ ጋር አብራችሁ አሳልፋችኋልና እኔ እንጃ ቢያንስ ለዚህ ልጅ ትዳር ትንሽ እንኳን ከነዚህ ከቆማችሁ ከ5 ሰዎች መሃል ኖ ይሄ ነገር ስህተት ነው ብሎ ነገሮችን እንትን ለማለት እዛ ቦታ ጋር መቆማችሁ ራሱ ምን ያክል እንደሚያስገምታችሁ አታውቁም። ይህንን እንኳን ተረድቶ አንድ እንኳን ከነዚህ ከቆሙ ከ5 ሰዎች ውስጥ አንድ ነገር እንኳን ማድረግ የሚፈልግ ሰው የለም። ወይ በእነዚህ ልጆች ደስተኛ አይደላችሁም፣ ወይ በአብርሽ ትዳርና በሩታ ህይወት ደስተኛ እንዳልሆናችሁ እንጂ የሆነ ትንሽ እንኳን ለነዚህ ልጆች ትዳርና ለነዚህ ልጆች ህይወት ትንሽ እንኳን ክብር ቢኖራችሁ ኖሮ የዚህ ነገር ተባባሪ ሆናችሁ ልትቆሙ የምትችሉበት ምንም አይነት ምክንያትም አግባብም ይኖራል ብዬ አላስብም። አይዶኖ ተማክራችሁ የፈሳችሁት ፈስ እንደሆነ ነው እማቀው። እኔ ከዚህ በፊትም ተናግሬያለሁኝ። ተማክሮ የፈሱት ፈስ አይሸትም የሚባል አባባል አለ። ግን የእናንተ በጣም እየሸተተ ነው እና እያንዳንዱን ነገር ተማክራችሁበት እንደምታደርጉ ነው አሁን እኔ ጭንቅላቴ እየነገረኝ ያለው። እኔ እንጃ ይሄ ስሜት የኔ ብቻ ይሁን ይሄንን ስሜቴን ሊጋራ የሚችል ሰው ይኖር አላቅም። ግን ተማክራችሁ ያደረጋችሁት ነገርና እያንዳንዱን ነገር በፕላን እያደረጋችሁ ያላችሁት ነገር እንደሆነ ነው የሚሰማኝ። እኔ እግዚአብሔርን የሩታ ብቻዋን መሆን በጣም ያሳዝነኛል። በጣም ማለት ነው። እንዴ የዚህን ያክል እቺ ልጅ ምን ብታደርጋችሁ ነው? ምን ብታደርግ ነው? አንተ እኮ አብርሃም ነህ። ከማንም በላይ እቺ ልጅ ፕሮቴክት ልታደርግ ነገሮችን ልታስተካከል የሚገባ አንተ ነበርክ። ግን አስቦ ከነዚህ ሰዎች ጋር ተደምረ እኔ እንጃ ነገ አሁን ይሄን ነገር ስታይ መልሰ በጣም ነው ሊቆጭህ የሚችለው። እግዚአብሔርን አንዳንድ ጊዜ በህይወታችን የተሰጡ ነገሮች አይገቡንም። የሆነ ወይ ስናጣቸው ወይ ከዛ ሰው ጋር ስንለይ ወይ የሆነ ነገር ሲሆን ነው በቃ በህይወታችን በጣም ሊጠቅሙን የሚችሉ ነገሮች የሚገቡንና እኔ እንጃ በጣም በሩታ የተቀጣው ቅጣት ስለሌለ እሷም እስከዛሬ ድረስ ጨክና ምንም አይነት ነገር ማድረግ ስላልቻለች ይሁን አላቅም። እኔ የዚህን ያክል እሷ ላይ እንደዚህ መሆነ እኔ እንጃ እኔ ምንም ሊዋጥልኝ አልቻለም። እሺ እንመንና ዛሬ የሆነውን ነገር አምነን እኔ እንዴት ብዬ ለምን እስኪ ስታስቡት እቺ ልጅ ከሁለት ቀን በፊት እኮ ተናግራለች አይደለ? ከሁለት ቀን በፊት በብሩክ ቻናል ላይ እንደምታፈቅረው ተናግራለች። አብርሽ ስልኩን ቼክ አያደርግም፣ የተለቀቁ ቪዲዮን አያየም። በጓደኛው ቻናል ላይ ነው የተለቀቀው እንደምታፈቅረው። ዛሬ እንደ አዲስ ይሄንን እንትን ማሳየቱ ለምን አስፈለገ ነው እኔ ጭንቅላቴ ይሄ ነገር እንዴት አድርጎ ተቀበለው? ሩታ ላይ የሆነ ነገር ለማድረግ ወይም ሩታን በሆነ አይነት መንገድ ለማሳመን ማለት ነው። ምናልባት እሺ ወደ ሩታ ልትመለስ ሆን ብላ ያደረግከው ነገር ነው ብለን እንቀበል። ግን ኃላፊነት መውሰድ አለብህ ላጠፋኸው ጥፋት። በመጀመሪያ ደረጃ ይሄ የኔ ጥፋት ነው፣ በቃ ጥፋቴ ነው፣ ጥፋቴን መቀበል አለብኝ፣ ለጥፋቴ ኃላፊነት መውሰድ አለብኝ። የዛኔ ማንም ሰው ይቀበላል። እግዚአብሔርን አብርሽ እኔ የተራመድኩት መንገድ ከሄርሜላ ጋር የሄድኩት መንገድ ስህተት ነው። አንድ ራስህን ጎርታል፣ ሁለት ሩታን ጎርታል። ከዛ አልፈ ደግሞ ማለት ነው ሄርሜላን ጎርታታል። በዚህ ነገር ውስጥ ማንም ተጠቃሚ ሰው የለም። ይኸውልህ እቺ ልጅ ከዚህ በኋላ ቀላል አይደለም። በቃ አፍቅራለች። በቀላሉ አንተን ልትተው የምትችልበት ምንም አይነት ምክንያት የለም። እሺ ሩታ አምና ተቀበለችው፣ ወደ ትዳር ተመለስክ። ግን ደግሞ ከዚህ በኋላ ከሄርሜላ በኩል የሚወረወሩ ድንጋዮችን እንዴት አድርገህ ነው ልትቋቋም የምትችለው? ድጋሚ ሌላ አይነት እንትን ውስጥ ነው የምትገቡትና ለማንኛውም ከዚህ በላይ መናገር አልችልም። እኔ ስሜታዊ እያደረጉኝ እኮ ነው ጋይስ። ለማንኛውም እኔ ምንም ሊዋጥልኝ አልቻለም። እስኪ
ቪዲዮን ልጨርስና ወጥቼ ውሃ ጠጥቼ አወራርደዋለሁኝ ብዬ አስባለሁ። ጀስት ይሄ የኔ ሀሳብ ነው። እናንተ ምን ትላላችሁ? የሰጣችሁትን ኮመንት ቅድም እንትን ላይ አይቼ ነበረ። እስኪ ለማንኛውም የኔን ሀሳብ ከሰማችሁ በኋላ የሚሰማችሁን ነገር ኮመንት ሴክሽን ላይ በጨዋ ደንብ መልስ ስጡ። አንዳንድ ሰዎች አላችሁ የሌለ ከአብርሽ በላይ ያገባናል ብላችሁ መታችሁ እንትን ልትሉ የምትሞክሩ ማለት ነው። እና በቃ እኔ የሚሰማኝን እንደዚህ ተናግሬያለሁ። ኖ እንደዚህ አይደለም አብርሽ እንደዚህ ነው ምናምን ብላችሁ ሀሳባችሁን ለመግለጽ ሞክሩ። ለማንኛውም እወዳችኋለሁ። እንደምወዳችሁ አትርሱ። መልካም ምሽት ይሆንላችሁ። ነገ በሌላ ቪዲዮ እንገናኛለን።